ያለው ለሌላው ያካፍል ሁለት ያለው ለሌላው ይስጥ የሚለው አሁን ይሄን ቃል ብንሰማ ማናችን ከዚህ ንጹህ እንሆናለን? ራሳችን ማታለል ይብቃ። ይሄ ነገ ንስሐ ገባለሁ እያለን ምን ሰራው ኃጢአት። በዚህ ዘመን ካህን እንደመሆን አስጨናቂ ነገር የለም። በእውነት እግዚአብሔር ያውቃል። ይሄን አስጨናቂ የለም። የጽድቅ ተባባሪ ከመሆን ይልቅ የኃጢአት ተባባሪ ሆነ። ንስሐ በድርድር ሆነ። አሁን በድርድር አረግነው ንስሐን በድርድር እንዲህ ብንላቸው ይርቃሉ ወይስ እንዴት እናደርግ እያልን ንስሐ የምንሰጠው በፍርሃት ሆነ። የጦር መሳሪያ ይዘናል፣ ተመንግስት ስልጣን ተሰጥቶናል ብላችሁ ግፍ እንዳትሰሩ። አንተ ፈጣሪነቱን ብትክድ እሱ ፍጡርነትህን አይረሳም። ድንጋይ ቆሪር ነው፣ ቀዝቃዛ ነው። አሕዛብ ቆሪራን አእምሮ ናቸው። የመንፈስ ቅዱስ ሙቀት ያልነካው ቀዝቃዛ አእምሮ ነው ያላቸው። የመጀመሪያው ሰውን ለንስሐ ሊያዘጋጅ መጣ። አዘጋጃቸው። ተራራው ይጉደል፣ ያበጠው ይሄ ኮረብታው ይጉደል፣ ይስተካከል፣ ሸለቆ ይሙላ፣ ጎርበጥባጣው ይስተካከል፣ የጠመመው ነገር ሁሉ ጥርጊያ ይሆን፣ ስጋ የለበሰ ሁሉ የእግዚአብሔርን ማዳን ይይ እያለ ነገራቸው። ያንን ሲሰሙ ምን እናደርግ እናንተ የፉኝት ልጆች ከሚመጣው መቅሰፍት እንድትድኑ ማን ነገራችሁ ሲላቸው፣ መምህር ምን እናድርግ? እሺ ምን አድርጉ ነው የምትለን? ምን እናድርግ ብለው ጠየቁት። በማንም ላይ ይነግራቸው ነበር። ለእያንዳንዱ ሁለት ልብስ ያለው አንዱን ለሌለው ይስጥ፣ አንዱን ለሌለው ያካፍል፣ ምግብ ያለውም እንዲሁ ያካፍል። ቀራጮች ደግሞ መጥተው መምህር ሆይ ምን እናድርግ? ከታዘዘላችሁ የበለጠ አብዝታችሁ አትውሰዱ፣ በቃ የታዘዘላችሁ አለ እንዴ። ዛሬ እኮ ይሄንኑ ነው በቃ ዛሬ ማካፈል። እንግዲህ ምን ያህል ዮሐንስ መጥምቅ የፉኝት ልጆች ብሎ የገለጸው አይሁድን ነው ብለን አይደለም። ዮሐንስ የፉኝት ልጆች ብሎ የተናገረ አይሁድን ብቻ ሳይሆን የአይሁድን ዘር ጭምር ነው። የአይሁድ ዘር ወይም የአብርሃም ዘር መባል ደግሞ አሁን በስጋ ትውልድ አይደለም፣ በእምነት በማንነት በስብዕና መመሳሰል ነው። አሁን የአይሁድ ዘር ወይም የአብርሃም ዘር አይሁድ በስጋ የአብርሃም ልጆች ናቸው፣ በሃይማኖት የአብርሃም ልጆች መሆናቸው አብቅቷል። እኛ በስጋ ከአብርሃም አንወለድ ይሆናል፣ በሃይማኖት ግን የአብርሃም ልጆች ነን። ለምን? በክርስቶስ በማመን። እንደዚያ ሆኗል አሁን ነገሩ። እና ዛሬ የዮሐንስ መጥምቅ ስብከት በጆሮአችን ቢሰማ ያለው ለሌላው ያካፍል ሁለት ያለው ለሌላው ይስጥ የሚለው አሁን ይህን ቃል ብንሰማ ማናችን ከዚህ ንጹህ እንሆናለን? ማናችን ንጹህ እንሆናለን? ያልወደደውን ነገር ይስጥ እኮ አላለም ዮሐንስ። ያልወደደውን ይስጥ፣ እርሱ መብላት የተጸየፈውን ይስጥ፣ እሱ ለመልበስ የተጸየፈውን ይስጥ ወይም ለመልበስ የናቀውን ይስጥ አላለም ዮሐንስ። ያለው የሚበላው ምግብ ያለው ከዛው ከሚበላው ለሌለው ያካፍል። ለሱ የሚስማማውን እሱ የሚወደውን እሱ ይመጥነኛል ብሎ እየተመገበው ያለውን ለሌለው ወንድሙ ይስጥ። ለምን? በሰውነት እኩል ናችሁና ነው እያለ በሰውነት እኩል ናችሁና። ሰው ጊዜ ስለባሰው ወረት ስላነሰው ከሰውነት ጎድሏል ማለት አይደለም። ሰው በዚህ ምድር ሊኖረው ከሚገባው ነገር ጎደለው ማለት ከሰውነት ጎድሏል ማለት አይደለም። አካለ ጎዶሎ ቢሆን ከሰውነት ጎድሏል ማለት አይደለም። ኑሮ ቢጎድልበት ከሰውነት ጎድሏል ማለት አይደለም። ስለዚህ እኔ የምበላውን ነው ለዛ ሰው መስጠት ያለብኝ። እኔ የሚጣፍጠኝን እኔ የሚስማማኝን ነው ለዛ መስጠት ያለብኝ። እኔ ለመብላት የተጸየፍኩትን ፍሪጅ ያከረምኩትን አይደለም ለዛ ሰው የምሰጠው። ለምን ተርቤ አብልታችሁኛል የሚል በኋላ ክርስቶስ ነው። አብልታችሁ እንደውም ቢሆን እኮ ድግስ እንደግስ እኛ በዘወትር የምንበላውን ምግብ ትተን የተሻለ አድርገን ለምናከብራቸው እንግዶቻችን የተሻለ አድርገን እንደምንጠብቃቸው ከኛ እኮ በኑሮ ላነሱ ስመ እግዚአብሔር ጠርተው ሲመጡ ያንን ነው ይዘን መጠበቅ ያለብን። ለምን? ክርስቶስ ነው ግብዣ የጠራው። ክርስቶስ ነው ሊበላ የሚመጣው ሊመገብ የሚመጣው። ለታናናሾቹ ያደረጋችሁትን ለኔ ያደረጋችሁት ስለሚል ቢሆን እኮ ያንን ነው። ያንን እስከምን ጋር? ከምስጋና ጋር ስለተቀበሉን፣ ፈቃደኛ ሆነው ስለተቀበሉን ስስታችንን መርቻ ምክንያት ስላገኘን፣ ስግብግብነታችንን ማሸነፊያ መንገድ ስለሆኑን አመስግነን። ለምን? በኋለኛ ጊዜ ምስክር የሚሆኑ እነሱ ስለሆኑ። የሌለው
ያለው ለሌለው ያካፍል። 2 ልብስ ያለውም አንዱን ለሌላው ይስጥ። አንተ ለብሰው ካንተ በታች ያሉት ቀጥሎ ለብሶት ያ ሁሉ ለብሶት ሲነትብ አይደለም አውጥተህ የምትሰጠው ለክርስቶስ ሲነት ልዋጭ እንኳን አልፈልገውም ሲል አይደለም ለክርስቶስ አውጥተህ የምትሰጠው ነው። አንተ ይስማማኛል የምትለውን ለሌላው ስጥ። አሁን ይሄንን ማን ችሎ ይቆማል? በእውነት ይሄንን ማን ችሎ ይቆማል? ይሄንን ቀራጮች ደግሞ መጡ። ቀራጮች ማለት ግብር ሰብሳቢዎች ናቸው። ግብር ሰብሳቢዎች ደግሞ መጡና እኛስ ምን እናድርግ አሉት። ከታዘዘላችሁ በላይ አብልጣችሁ አትውሰዱ። ከታዘዘላችሁ በላይ በቃ በዚያን ጊዜ የነበረው የሮማ መንግስት ያወጣው ይሄን ስራ የሚሰራ ይሄን ያህል ይክፈል ብሎ ያወጣው አለ። ከዛ አብልጣችሁ አትውሰዱ። አሁንም ይሰራል ይሄ መንግስት ለእያንዳንዱ ይሄን የሚሰራ ይሄን ይክፈል፣ ይሄን የሚሰራ ይሄን ይክፈል ብሎ አጥንቶ የመደበው ይኖራል። ይሄንን ለማስፈጸም የተቀመጣችሁ ሰዎች ከዛ አብልጣችሁ አትውሰዱ። አትጠይቁ። ያንን መክፈል የጨነቀው ሰው እንዴት ላድርግ እያለ ጉቦ እንዲሰጣችሁ፣ መማለጃ እንዲሰጣችሁ፣ ከደሞዛችሁ ውጪ መጠቀሚያ ለማግኘት ስትሉ አታስጨንቁ ሰው። ክርስቲያን ሆኖ ይሄን የሚያደርግ ሰው የእግዚአብሔር ፊት ነገ ማየት ይከብዳል። ራሳችንን ማታለል ይብቃ። ይሄ ነገ ንስሐ ገባለሁ እያለን የምንሰራው ኃጢአት ግዴለም የሆነች ነገር ሰራ አድርጌ ከያዝኩ በኋላ ቤቴን ከጨረስኩ በኋላ ወይም ህንፃዬን ከጨረስኩ በኋላ ንስሐ ገባለሁ የሚላል። ትክክለኛ ንስሐ እኮ በኃጢአት የሰራኸው ቤት ቢኖር ሸጠህ የበደልካቸውን ክሰህ መልሰህ፣ በኃጢአት የገነባኸው ህንፃ ካለህ ያንን ሸጠህ ለበደልካቸው ሰዎች መልሰህ ነው ትክክለኛ ንስሐ። ዛሬ እንዲህ ብለን ብንናገር፣ እንዲህ ብለን ብናስተምር፣ እንዲህ ብለን ጨክነን ሰውን ብንይዝ አንድም ሰው ቤተክርስቲያን የሚመጣ ስለማይኖር ጨርሶ ሁሉ ይሄ ተካክለው በድለዋል እንዳለ ያንን በመፍራት የክህነት አገልግሎቱም አስጨናቂ ሆነብን። እውነት የክህነት አገልግሎቱም አስጨናቂ ሆነብን። በዚህ ዘመን ካህን እንደመሆን አስጨናቂ ነገር የለም። በእውነት እግዚአብሔር ያውቃል። ይሄን አስጨናቂ የለም። የጽድቅ ተባባሪ ከመሆን ይልቅ የኃጢአት ተባባሪ ሆነ። ንስሐ በድርድር ሆነ። አሁን በድርድር አረግነው ንስሐን በድርድር እንዲህ ብንላቸው ይርቃሉ ወይስ እንዴት እናደርግ እያልን ንስሐ የምንሰጠው በፍርሃት ሆነ። በፍርሃት አኩራፊ ሆነ። በራሱ ባጠፋው ራሱ የሚያኮርፍ በዛ። ዛሬ የገባነው ንስሐ እንኳን እኮ በእግዚአብሔር ፊት ያቆምነው የኃጢአት ሐውልት እኮ ሳይፈርስ ነው እኮ ንስሐ የገባነው። በኃጢአት የገባነው ሐውልት ሳይፈርስ ያ ግንብ ሳይፈርስ ነው እኮ ንስሐ እያልን ምንዘብተው። ተው አለ በቃ ዮሐንስ መጥምቅ ተው። ከ400 ዓመት በኋላ የተሰማው የእግዚአብሔር ድምፅ ተው፣ ከተፈቀደላችሁ በላይ አብልጣችሁ አትውሰዱ፣ ይሄ ስግብግብነት፣ ይህ አልጠግባይነት ያጠፋችኋል፣ ተው አላቸው። የዛን ጊዜ እንደገና ወታደሮች መጡ። የያዝነውን ጦር የያዝነውን ሰይፍ ሲያይ ይፈራናል፣ እንደው እኛንስ እንደው ምን ይለን ይሆን ብለው መምህርነቱንም ለመፈተን በዛው እኛስ ምን እናድርግ አሉት ዮሐንስ። እኛስ ምን እናድርግ ሲል በማንም ግፍ አትስሩ፣ ደሞዛችሁ ይብቃችሁ። ደሞዛችን አነሰ ብላችሁ ያላጠፋውን ሁሉ አጥፍቷል እያላችሁ በግፍ እያሰራችሁ ለደሞዛችሁ ማካካሻ ጉቦ ትቀበላላችሁ። አውቃለሁ ይሄንን የምታደርጉትን፣ እግዚአብሔር ያያል፣ እግዚአብሔር ያውቃል። ደሞዛችሁ ይብቃችሁ፣ ግፍ አትስሩ አላችሁ። ስልጣን አለን፣ የጦር መሳሪያ በእጃችን ነው ብላችሁ የንጹሐንን ደም አታፍስሱ፣ ግፍ አትስሩ። ይሄ ሳይሆን አይሆንም እንዴ? ወንጌል እኮ ለማን ይሆን ማትሆነው? ወንጌል የትኛውን ሙያ ይሆን ማታርቀው? የትኛውን ሙያ ነው ማታርቀው? ወንጌል የትኛውን የተሰማራንበትን ህይወት ነው ስርዓት ማታስይዘው? ወንጌል ለሁሉም እኮ የምትሆናት እግዚአብሔር የሰጠን ወንጌል በውትድርናው በጸጥታ ማስከበር ዓለም
ያሉትንም ግፍ አትስሩ አላቸው። የጦር መሳሪያ ይዘናል፣ ተመንግስት ስልጣን ተሰጥቶናል ብላችሁ ግፍ እንዳትሰሩ። ምክንያቱስ ንጉሠ ነገሥት አለ አሌላ እዚህ ያለው ምድራዊ መንግስት ስልጣን የሚሰጣችሁ ነገ በፊቱ ደግሞ እሱን ለማየት የሚያስጨንቃችሁ ሌላ ንጉሥ ይጠብቃል። አመንም አላመንም በነገራችን ላይ ይሄ ቃል ክርስቲያን ሆንክ አልሆንክ፣ እግዚአብሔር መኖሩን አመንክ አላመንክ፣ ይሄ ቃል መፈጸሙን አይለውጠውም። ብትቀበልም ባትቀበልም ይሄ ቃል ይፈጸማል፣ ይሄ ቃል ይሆናል። ምክንያቱስ ካልን ይህ ቃል የሰማይና የምድር ንጉሥ የእግዚአብሔር አዋጅ ነውና የእሱ አዋጅ ደግሞ በፍጥረቱ ላይ ይፈጸማል። አንተ ፈጣሪነቱን ብትክድ እሱ ፍጡርነትህን አይረሳም። ስለዚህ በማንም ግፍ አትስሩ፣ እግዚአብሔር ስለሚያይ በማንም ግፍ አትስሩ። አሁን ይህን ሲነግራቸው በጣም ተደነቁ። እንዲህም እያለ የሚያስተምር ከሆነ ተው አላቸው። ተው፣ የምትመኩበትን አውቃለሁ። እናንተ እስራኤላውያን የምትመኩበትን አውቃለሁ፣ የምትታበዩበትን አውቃለሁ። ብዙዎቻችሁ የምትታበዩት አብርሃም አባት አለን እያላችሁ፣ አሁን ግን እንደዚህ አይደለም አላቸው። አብርሃም አባት አለን እንደምትሉት አይምሰላችሁ። አሁን ምሳር በዛፍ ስር ተቀምጧል፣ ተቃጥቷል አለ። ምሳር ማለት መጥረቢያ ማለት ነው። በዛፍ ስር ተቃጥቷል፣ ይቆርጠዋል፣ ቅርንጫፉን ሁሉ ወደ እሳት ይጠለዋል። አሁን መንሹ በእጁ የሆነ ተገልጧል። መንሹ በእጁ ነው፣ አውድማውን ያጠራል፣ ስንዴውን ወደ ጎተራው ይከታል፣ ክርዳዱን ገለባውን በማይጠፋ የዘላለም እሳት ያቃጥለዋል። አብርሃም አባት አለን እንደምትሉት እንዳይመስላችሁ፣ ከነዚህ ድንጋዮች ለአብርሃም ልጅ ሊያስነሳለት ይችላል። እግዚአብሔር ይችላል። ከነዚህ ድንጋዮች ልጅ ሊያስነሳለት እንዳትመኩ አላቸው። እኛ የአብርሃም ልጆች ነን፣ እኛ የሙሴ ደቀ መዛሙርት ነን፣ እኛ ሕግ የተሰጠን ህዝቦች ነን፣ እኛ በግዝረት ከሌሎች የተለየን ነን የምትሉትን ትምክህት ተዉት፣ አሁን አይሰራም አላቸው። አሁን አይሰራም። እግዚአብሔር እናንተን ለአብርሃም ልጆች እንድትሆኑ እንዳደረገ ከፈለገ እነዚህን ድንጋዮች የእግዚአብሔር ልጆች ድንጋይ ያላቸው አሕዛብን ነው ይላሉ አባቶች። ድንጋይ ያላቸው ድንጋይ ቆሪር ነው፣ ቀዝቃዛ ነው። አሕዛብ ቆሪራን አእምሮ ናቸው። የመንፈስ ቅዱስ ሙቀት ያልነካው ቀዝቃዛ አእምሮ ነው ያላቸው። ድንጋይ ክቡድ ነው፣ ከባድ ነው። አሕዛብም ክቡዳነ ልቡና ናቸው። ክፉ ነገር ለመስራት ልቡናቸው ለጭካኔ የከበደ ነው ልቡናቸው ብለው ይናገራሉ አባቶቻችን። እና ድንጋይ ያላቸው አሕዛብን ያስነሳለታል፣ ለአብርሃም ልጆች አድርጎ ያስነሳለታል እንዳለ ይህችን ንግግር ለካስ ማስጠንቀቂያ ብቻ አልነበር፣ ትንቢትም ናት። በኋላ የሐዋርያት ስራ ላይ ስናነብ ሐዋርያት ለአይሁድ ሰብከው አልሰማቸውም። እነ ቅዱስ ጳውሎስ እና በርናባስ ኧረ ተዉ፣ የተስፋው ቃል ተፈጽሟል፣ የተነገረው ትንቢት ተፈጽሟል። አሁን በመካከላችን የዳዊት ልጅ መሲሁ ተገልጧል፣ ለእኛ ሞቶ ተሰቅሎ ተነስቶ አድኖናል ብሎ ቢነግሯቸው አንሰማም አሉ። የዛን ጊዜ ካልሰማችሁን እንግዲያው መጀመሪያ ቃሉ ለእናንተ ሊነገር ይገባ ነበር። ካልሰማችሁን ግን ከዚህ በኋላ ወደ አሕዛብ እንሄዳለን፣ ዕዳው በደሉ በእናንተ ይሆናል ብለው ትቢያቸውን አራገፉ ጳውሎስና በርናባስ። በቃ አሁን እነሱ ስላልሰሙ ከአብርሃም ልጅነት ስልጣነ እግዚአብሔር መጥረቢያ በዛፍ ስር ተቃጥቷል ያለው ስልጣነ እግዚአብሔር የእናንተን ልጅነት ከአብርሃም አባትነት ሊቆርጥ ተዘጋጅቷል። አሁን ቆረጠና ጣላው። አይሁድ ከአብርሃም ዘርነት ከዛ ተስፋ ውጭ ሆኑ። እኛ ደግሞ በዛ ውስጥ ያልነበርን ደግሞ በእምነት በማመን በክርስቶስ በማመን በአብርሃም ልጅ በማመን የአብርሃም ልጅ የእግዚአብሔር ልጅ በተባለው በኢየሱስ ክርስቶስ በማመን የአብርሃም ልጆች ሆነን በሃይማኖት ይህንን ሁሉ ሲናገር ይሄማ እንደው ዝም ብሎ ከነቢያት አንዱ ነው ማለት ይቸግራል አሉና ጻፎችና ፈሪሳውያን ከኢየሩሳሌም ድረስ መልእክተኞች ላኩ። ሁለተኛው ስራው ልትገለጥ ነው። አሁን የዮሐንስ መጥምቅ የመጀመሪያው ስራ ህዝቡን ለምን ለማዘጋጀት ለመንግስተ ሰማያት ማዘጋጀት። ሁለተኛው ስራው ምንድናት? በጠየቁት ጥያቄ
ለመሆኑ አንተ ማነህ ብለው ጠየቁት ዮሐንስ። ማነህ? ለላኩን እንድንነግር አንተ ማነህ? ኤልያስ ነህን አሉት። ኤልያስ ይመጣል ተብሎ ስለሚታሰብ ኤልያስ ነህን አሉት። አይደለሁም። ነቢዩ ነህን አሉት። አይደለሁም። ሙሴ እንደኔ ያለ ነቢይ ያስነሳላችኋል ብሎ የተናገረው ነህን ብለው ጠየቁት። አይደለሁም አላቸው። አሁን አይደለሁም። ታዲያ ለላኩን እንድንነግር ስለ ራስህ ማን ትላለህ? ማን ነኝ ትላለህ አሉት። እኔ ነቢዩ ኢሳይያስ እንደተናገረ በምድረ በዳ የሚጮህ ሰው ድምፅ ነኝ። እናንተ የማታውቁት ግን በመካከላችሁ ቆሟል። የጫማውን ጠፍር ልፈታ የማይገባኝ በመካከላችሁ ቆሟል። አያችሁ፣ ዮሐንስ ወንጌላዊ ይህንን የዮሐንስ መጥምቅን ምስክርነት ሲናገር ምን ይላል? ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ለመሰክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለዓለሙ ሁሉ የሚያበራ እውነተኛው ብርሃን ወደ ዓለም ይመጣ ነበር። ዓለሙ በእርሱ ሆነ፣ በዓለሙም ነበረ፣ ዓለሙም አላወቀውም። የእርሱ ወደሆኑት መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት በስሙም ለሚያምኑት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ዮሐንስ መሰከረ እንዲህ ሲል፣ አንድ ሰው ከኔ በኋላ ይመጣል፣ ከኔ በፊት ነበርና ከኔ ይልቅ የከበረ ሆኗል። ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ይህን የተናገረ ከላይ አንድ ሰው ነበረ ብሎ የተናገረ ዮሐንስ ወንጌላዊ ነው። ከታች ያለውን የተናገረ ዮሐንስ መጥምቅ ነው። ከኔ በኋላ አንድ ሰው ይመጣል፣ ከኔ በፊት ነበርና ከኔ ይልቅ የከበረ ሆኗል። ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል ብሎ ይህንን የተናገረ ዮሐንስ መጥምቅ ነው እና ስለ ክርስቶስ መሰከረ። እኔ የጫማውን ጠፍር መፍታት አይገባኝም ብሎ ነገራቸው። እኔ አይደለሁም፣ እናንተ ነቢዩ ነው ብላችሁ የምትጠብቁት እኔ አይደለሁም። እኔ የእሱን ጫማ መፍታት አይገባኝም፣ ግን እሱ እንደሚመጣ ይኸው የማታውቁት መካከላችሁ ቆሟል። እየነገርኳችሁ ነው። እኔ ለእሱ እያዘጋጀኋችሁ ነው። የጌታን መንገድ አቅኑ ብሎ የሚጮህ ሰው ድምፅ ነኝ እኔ። ያ ደግሞ ጌታ ቀርቧልና ለእሱ ልባችሁ እንድታዘጋጁ የሚጮህ መልእክተኛ ነኝ እኔ። አሁን ስለ ክርስቶስ መሰከረ ዮሐንስ። አንዱ ስራው የዛች የ6 ወር አገልግሎቱ ስራው የተፈጠረባት የተወለደባት አንዷ ምክንያት ያቺ የ6 ወር አገልግሎቱ አንዷ ምክንያት ይቺ ምስክርነት ናት። ይህንን መሰከረ። በኋላ ሌላም ቦታ የሚናገረው ነገር አለ። ደቀ መዛሙርቱ መጥተው ይጠይቁታል። እንዴ ያኮ አንተ መሰከርክለት፣ አንተ ያጠመከው እንደገና እርሱም ደግሞ ያጠምቃል እኮ እንዴት ነው ሲሉት፣ እኔ ላንስ እሱ ሊልቅ ይገባል። ሙሽራይቱ ያለችው እርሱ ሙሽራ ነው። እኔ ደግሞ ሚዜ በሙሽራው ድምፅ ደስ እንደሚለው እኔ ደግሞ ደስታዬ ተፈጽሞልኛል። ክርስቶስን ካየ በኋላ የክርስቶስን ድምፁን ከሰማ በኋላ የዮሐንስ ደስታ ተፈጽሟል። የአዳም ዘር የሰው ልጅ የደስታ ፍጻሜ የክርስቶስን ድምፅ መስማትና የክርስቶስን መልክ ማየት ነው። በቃ ከዛ በኋላ ለሰው ለመስማት ለሚቋምጥ ጆሮአችን ሌላ ፍጻሜ፣ ለማየት ለሚናፍቅ አይናችን ሌላ መደምደሚያ የለውም። የአይናችን የእይታ መደምደሚያ፣ የጆሮአችን የድምፅ ወይም የመስማት ናፍቆት መጠናቀቂያ የክርስቶስን ድምፅ መስማት፣ የእሱን መልክ ማየት ነው። ወጸግብ በርኤ ስብሐቲከ ይላል ዳዊት። መልክህን ክብርህን በማየት እጠግባለሁ ይላል። እጠግባለሁ። ክርስቶስን ማየት ጥጋብ ነው። እሱን መስማት እርካታ ነው። ከዛ የሚልቅ ከዛ የሚያልፍ ደስታ ለሰው ልጅ የለውም። ዮሐንስ መጥምቅም ምንድነው የምትሉት እናንተ የምትሉት ስለኔ የምትቀኑት ስለኔ የምትከራከሩት እንዴት አንተ የመሰከርክለት ከአንተ ይበልጣል ብላችሁ ለኔ ቀንታችሁ መታችኋል።
እንዲህ የምትሉት የሚያስደስተኝ ይመስላል። ማንም ቢሆን እንዴ ንጉሥ ቢኖር ባለሟሎቹ ስለርሱ ሲቀኑለት ደስ ይለዋል። መምህር ቢኖር ደቀ መዛሙርቱ ስለርሱ ሲከራከሩለት ደስ ይለዋል። ወላጅ ቢኖር አባት እናት ቢኖሩ ልጆቻቸው ስለነሱ ሲሟገቱላቸው ማንም ደስ የማይለው የለም። እንደዚህ ዮሐንስ ግን ሲለው እኔ በዚህ አልደሰትም፣ ይህንን በዚህ እናስደስተዋለን ብላችሁ መታችሁ ከሆነ ተሳስታችኋል። ምክንያቱም እኔ የተረፈ ደስታ የለኝም፣ ደስታዬ ተፈጽሟል። ያ ደስታዬ ደግሞ የተፈጸመው ማንን በማየት ነው አላቸው። የሙሽራይቱን እውነተኛ ሙሽራ አይቼዋለሁ። እኔ ሚዜ ነበርኩ፣ ለሚዜነት ነው የተላኩት። ሙሽራው ሲገለጥ አየሁ። ሙሽራይቱን ሊያጭ ሙሽራው ዋዜማው ላይ ቆሞ አየሁኝ። ስለዚህ የኔ ደስታ ተፈጽሟል። እንዲህ ነበር ምስክርነቱ። ሌላ የምትደንቅ የዮሐንስ መጥምቅ ንግግር አለች። እሷን ከጥምቀቱ ጋር አያይዘን ነው መነጋገር ያለብን። ጌታችን ዮሐንስ መጥምቅ እንዲህ እየመሰከረ ህዝቡን በንስሐ ለመንግስተ ሰማያት እያዘጋጀ በነበረበት ሰዓት ጌታችን ከዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ጌታ ወደ ዮርዳኖስ ሲመጣ አይቶ አወቀው። ጌታም ወደ ዮሐንስ ቀረበ። ዮሐንስ የዛን ጊዜ ቅድም እንዳልኳችሁ በማህፀን ሳለ እናቱ ኤልሳቤጥ እንዴት የጌታዬ እናት ወደ እኔ ትመጪ ዘንድ ይሆንልኛል? እንግዲህ የጌታዬ እናት ወደ እኔ ትመጪ ዘንድ ይሆንልኛል ስትል እኮ ጌታዬም አንቺም ማለቷ ነው። በሌላ አነጋገር አንቺም ጌታዬም እንዴት ይሆንልኛል? ኤልሳቤጥ የሰው ልጅንም ወክላ ነው የተናገረች። እውነት ለመናገር የሰው ልጅንም ወክላ ነው የተናገረች። የሰው ልጆችን ሁሉ ጻድቅና በእግዚአብሔር ፊት ነውር ነቀፋ የሌለባት ኤልሳቤጥ እመቤታችንን ስታይ አንቺም ልጅሽም ወደ እኔ ትመጡ ዘንድ እንዴት ይሆንልኛል ካለች፣ ይሄ ዓለም የእመቤታችንና የጌታን መገለጥ ሲያውቅ እንዴት ነበር መፍራት የነበረበት? አይሆንልኝም እኮ አሁንም እኮ ወደኛ ህይወት ክርስቶስ ሲመጣ ወደኛ ህይወት እመቤታችን ስትመጣ በዚህ ትህትና ነው፣ በዚህ ፍርሃት ነው ማስተናገድ ያለብን። በዚህ ፍርሃት ጌታ ሆይ ወደ እኔ ትመጣ ዘንድ እንዴት ይሆንልኛል፣ እመቤቴ ሆይ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ነው ማለት ያለብን። በጣም የሚያስጨንቅ ነው። ምንድን ነው የሚያስጨንቀው? ኃይለኛ ሆነው ማለት ጨካኝ ሆነው ክፉ ሆነው እኮ አይደለም። እንደዚህ እንደ ምድራውያን ጌቶች ኃይለኛ ክፉ ጨካኝ ሆነው አይደለም ያስጨንቁን። ግን ፍቅርን በተጸየፍን በእኛ ዘንድ የነሱ ፍቅር ያስጨንቃል። ትዕቢትን ጌጥ አድርገን በያዝን በእኛ ዘንድ ትሕትናቸው ያስጨንቃል። እርኩሰትን ክብር አድርገን በያዝን በእኛ ዘንድ ንጽህናው የእመቤታችን ንጽህናዋ ያስጨንቃል፣ ይከብዳል። በቁጣ በተሞላን በእኛ ዘንድ ትዕግስታቸው ያስጨንቃል። እዛ ትዕግስት ፊት፣ እዛ ርኅራኄ ፊት፣ እዛ ንጽህና ፊት ማን ይቆማል? እዛ ፍቅር ፊት ማን ይቆማል? እና ኤልሳቤጥ ያቺ ያለ ነቀፋ የነበረች ባልቴት እንዴት ይሆንልኛል ያለች ዝም ብላ አይደለም፣ ሰውን ወክላ ነው። እውነት ነው፣ አይሆንልንም። ግን ከእግዚአብሔር የተነሳ ሆነልን። እማይሆነው ከእግዚአብሔር የተነሳ ሆነልን። እና ዮሐንስ መጥምቅም ጌታችን ወደሱ ሲቀርብ ጌታ ሆይ እንዴት እኔ በአንተ ልጠመቅ ሲገባ እንዴት አንተ በእኔ ትጠመቃለህ? እንዴት ወደ እኔ ለመጠመቅ አንተ ትመጣለህ? እኔ ነበርኩ እኮ ወደ አንተ ልጠመቅ መምጣት የነበረብኝ አለው። ጌታ እንዲህ ጽድቅን እንፈጽም ዘንድ ይገባል አለው። ትንቢተ ነቢያት በነቢያት የተነገረው ሁሉ ይፈጸም ዘንድ ይገባል። አንድም እንዲህ ጽድቅን ልንፈጽም ይገባል ሲለው እኔ በባሪያው እጅ ተጠመቀ ተብዬ ትሕትናዬ ሲነገር ይኖራል። አንተ ደግሞ ጌታውን አጠመቀ ተብለህ ክብርህ ልዕልና ሲነገር ይኖራል። ስለዚህ እንዲህ ጽድቅን ልንፈጽም ይገባል። አንድም ነገ የከበሩ ሰዎች ሁሉ ካህናቱን ኑና አጥምቁን እያሉ መከራ እንዳያሳዩ ጥምቀትን በትህትና እንዲቀበሏት፣ ጥምቀት በትህትና የሚቀበሏት እንጂ ጥምቀት በትእዛዝ ጥምቀት በትዕቢት የምትፈጸም ስላልሆነች፣ ጥምቀት ትሁት ልቡና ትፈልጋለች፣ ትሁት ስብዕና ትፈልጋለች። ስለዚህ ጥምቀት በትዕቢት በትእዛዝ ሳይሆን ጥምቀት በትህትና
ራስን ዝቅ በማድረግ በተነሳሄ ልቡና ሌሎች ሁሉ እንዲቀበሏት ወደፊት የሚነሱ ካልወዲያ እኔ ናና አጥምቀኝ ካልኩ ነገ ነገስታቱ መኳንንቱ ሁሉ ናና አጥምቀኝ እያሉ ጥምቀትን በትእዛዝ አይደለም ጥምቀትን በትዕቢት ያደርጓታል። ያ እንዳይሆን ጽድቅን እንድንፈጽም ዘንድ ይገባል። ጽድቅን መፈጸም የሚገባ ጌታ ነኝ ብሎ የሚያስብ ራሱን ዝቅ በማድረግ ጽድቅን መፈጸም ይገባ። ጽድቅን መፈጸም የሚፈልግ ካለ ከማዕረጉ መውረድ አለበት። ከቦታው ራሱን ዝቅ ማድረግ አለበት። ይሄ ከሚተናነቀው ማንነት ከሚተናነቀው ኢጎ ራሱን ማላቀቅ አለበት። ካልወዲያ እንዲህ ካልሆነ ጽድቅ አትፈጸምም አለ ጌታችን። እና አባቶቻችን መተርጉማን ጽድቅ ብሎ የጠራት በቁሙ ትህትናን ነው ብለው ራሱ ተናግረዋል። ዛሬ ጽድቅ ብሎ የጠራት በቁሙ ትህትናን ነው። ምክንያቱስ ሲሉ ያለ ትህትና የሚፈጸም ጽድቅ የለምና፣ ወይም ደግሞ ያለ ትህትና የተፈጸመ የጽድቅ ስራም አይጠቅምምና አይረባምና። ሰው የጽድቅ ስራ እየሰራ በዛ በሚሰራው የጽድቅ ስራ ራሱ ከታበየ የጽድቅ ስራው መጥፊያው። በሁለቱም ነው የሚተረጉመው። ያለ ትህትና የጽድቅ ስራ አይሰራም፣ ወይም ትህትናን አልቦ የተሰራ የጽድቅ ስራ በእግዚአብሔር ዘንድ ተቀባይነት የለውም። እንደዛ አለው። የሆነስ ሆነና ካዘዝከኝ እታዘዛለሁ። ለምን እኔና እናንተ አምላክ ልዑልም ሆኖ ትሁትም ሆኖ ያዛል ማለት የሱ ልዕልናውም ያዛል ትህትናውም ያዛል። እንደው የሚደንቅ ነው እኮ እንዴት በቁጣውም ልዘዝ ቢል ያዛል፣ ትዕግስቱም ያዛል። የሱ የማያዝ ነገሩ ምንድን ነው? እና ካዘዝከኝ አይቀር የሆነ ሆነና ካዘዝከኝ አይቀር ሌሎችን በአንተ ስም አጠምቃለሁ። አንተን በማን ስም አጠምቃለሁ? በእውነት ዮሐንስ እኮ በጣም ትልቅ ጥያቄ ነው የጠየቀው። ሰዎችን በእግዚአብሔር ስም እንባርካለን፣ ሰዎችን በእግዚአብሔር ስም የኃጢአት ስርየት እንሰጣለን፣ ሰዎችን በእግዚአብሔር ስም እናከብራለን፣ እንባርካለን፣ እንመርቃለን። እግዚአብሔርን በማን ስም? ያ ቅዱስ ጳውሎስ የሚለው ነገር አለ። ከራሱ በላይ የሚምልበት ስም ስለሌለ በራሱ ማለ ይላል። በቃ ሰው ከራሱ በሚበልጠው ይምላል። እሱ ግን ከሱ የሚበልጥ የሚምልበት ስም ስለሌለ መማል የቻለው በማን ነው? በራሱ ስም ነው። እና በራሴ ምያለሁ ይላል እግዚአብሔር። እንዲህ እንዳደርግልሽ በራሴ ምያለሁ ይላል። ከሱ የሚበልጥ የሚምልበት ስለሌለ ነው በራሱ የሚምለው። አሁንም ዮሐንስ መጥምቅ ይህን ስለሚያውቅ ሌሎችን በስምህ አጠምቃለሁ፣ አንተን ግን በማን ስም ላጥምቅህ አለው። እና ከሳቴ ብርሃን ወልዱ ለቡሩክ አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ ተሳህለነ እያልክ አጥምቀኝ። ብርሃንን የምትገልጥ የቡሩኩ የአብ ልጅ አንተ እንደ መልከ ጼዴቅ ስርዓት የዘላለም ካህናችን ነህ፣ ይቅር በለን እያልክ አጥምቀኝ አለው። በዚህ ተስማምተው ሊጠመቁ ወደ ባህሩ ሲወርዱ ደግሞ ሌላ ነገር ተከሰተ። ወደ ባህሩ ሲወርዱ ባህር ሸሸች። ባህርን ይሬት ወጎየት ወዮርዳኖስን ይገባ ድሬሁ አለ አስቀድሞ ዳዊት። ባህር አይታ ሸሸች። ወዮርዳኖስን ይገባ ድሬሁ። ዮርዳኖስ ቀድሞ ወደ ታች ይፈስ የነበረው አሁን ወደ ኋላው ተመለሰ። ዳዊት በትንቢት ነው የሚያየው። ያንን አስቀድሞ በትንቢት ያያል። ዮርዳኖስ እንደዛ ስቶ እንዴ አሁን ከራዩ መለሰ ሲል ዳዊት ምናል ምን ተኮንኪ ባህር ዘጎይኪ ወአንተ ዮርዳኖስ ዘገባይ ከደር። አንቺ ባህር ምን ሆነሽ ነው የሸሸሽ? ዮርዳኖስስ ወደ ኋላ የተመለስክ ከተፈጥሮ ሕግ ከተፈጥሮ ስርዓት ውጪ ወደ ኋላ የተመለስክ አንተስ ዮርዳኖስ ምን ሆነህ ነው? ዳዊት ይሄ ጥያቄ አልተመለሰለትም። ምን ተኮንኪ እንዳለ ነው። ምንድነው የሆንሽው እያለ አሁን ለካስ ምክንያቷ ምን እንደሆነ እሳት ጽርቦ የሆነ ዙፋኑ እሳት፣ ቅጥሩ እሳት፣ መድረኩ ግድግዳው እሳት በሆነ ዙፋን የሚኖር በሆነ መንግስት የሚኖር እርሱ ራሱ ነደ እሳት የሆነ እሳት ቢሉ ምድራዊ እሳት ያልሆነው እሱ ሲመጣባት ዮርዳኖስ ማን እንደመጣ አውቃለች። ስለዚህ አፈገፈገች። ጌታ ሲመጣ ሎሌ
እጅ እየነሳ ወደ ኋላው ሸሸት እንደሚል ዮርዳኖስም ልክ እንደዛው ለጌታዋ እጅ እየነሳች ወደ ኋላ ሸሸት። ቅዱስ ያሬድ ይሄንን በዚህ በጥምቀት ጊዜ በሚባል የቤተ ክርስቲያን አገልግሎት ነድ ለማየ ባህር ከበቦ ማየ ባህር ሀበ ያውር ጸበቦ ይላል። ነደ እሳት ባህርን ከበበው። እንግዲህ ለወትሮ ባህር ወይም ውሃ ነው እሳትን እንግዲህ እሳት ላይ ኃይል የሚኖረው የሚያጠፋ። አሁን ግን ነድ ወይም እሳት ባህርን ከበበው። እሳቱ ባህሩን ሲከበው ማየ ባህር ሀበ ያውር ጸበቦ ያ የባህሩ ውሃ የሚሄድበት ቦታ ግራ ገባው፣ ጠበበው። ወዴት ይሸሽ እና ዮርዳኖስ ወደ ኋላው ሲል እሱ በአምላካዊ ቃሉ ዮርዳኖስን ተመለሳለው እና በቃ ይሄን የመጣሁት ለልጆቼ ለቀድሶ ተማያት የመጣሁት ይሄን ባህሩን ውሃውን በፊት ውሃ መጥፊያ ሆኖ ነው የሚታወቀው። ሰባት ካትን ሲያጠፋ አይደለም ፈርዖንን ሲያሰጥ ውሃ ለጥፋት ብቻ ነው እግዚአብሔር የፈጠረው እንዳይሉ አሁን ውሃ ራስህ ውሃውን ለሌላ ዓላማ አዘጋጅቸዋለሁና ለቀድሶ ተማያት ውሃን ልቀድስ ነው እና ተመለስ አለውና በዮርዳኖስ ውሃ በዓለም ያለውን ውሃ ሁሉ ቀደሰው። በቃ ለኛ ማህፀን ሆኖ የምንወለድበት እንዲሆን በዓለም ያለው በኋላ ተሰቅሎ ከጎኑ የፈሰሰውን ማየገቦ አድርጎ የሚሰጠንን መጠመቂያችንን እንዲሆን አድርጎ ቀደሰው። አሁን በኋላ ደግሞ የሚናገር አይደለም ከውሃና ከመንፈስ ካልተወለዳችሁ ወደ እግዚአብሔር መንግስት አትገቡም ብሎ እንዴት ብለን እንዳንጨነቅ ይኸው አንዳንዱን ቀድሞ ይፈጽመውና በኋላ ትእዛዝ አድርጎ ይሰጠናል። አንዳንዱን ደግሞ ቀድሞ ትእዛዝ አድርጎ ይነግረንና በኋላ አፈጻጸሙን እንዴት እንደሆነ ያሳየናል። አሁን ስጋው ደሙን ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ሲል ሲሰሙ ይሄ ሰው እንዴት ነው ስጋውና ደሙን እንድንበላ የሚሰጠን አይደል ብለው የተጨነቁት። የዛን ጊዜ በምሴተ ሐሙስ ምን አደረገ? ህብስቱን አንስቶ ባረከ፣ ይህ ስጋዬ ነው ብሎ አላቸው። ወይኑን አንስቶ ቀደሰ፣ ይህ ደሜ ነው ጠጡ አላቸው ብሎ ስርዓቱን አሳየ። አሁን እዚህ ደግሞ መጀመሪያ የጥምቀት ስርዓት ሰራልን። በኋላ ኒቆዲሞስን ያልተጠመቀ ወደ እግዚአብሔር መንግስት አይገባም። ዳግመኛ ካልተወለዳችሁ ይሄ ጥያቄ እንደሚነሳ ያውቃል። ድጋሚ ካልተወለዳችሁ ወደ እግዚአብሔር መንግስት አትገቡም። ሰው ዳግመኛ ካልተወለደ የእግዚአብሔር መንግስት አያይም ሲል ማነው ኒቆዲሞስ እንዴት በዚህ ሁሉ ዘመን ትምህርቴ፣ በዚህ ሁሉ ዘመን ቅዱሳት መጻሕፍትን ማጥናቴ፣ በዚህ ሁሉ ዘመን እንደው የማሰብ አቅሜ ዳግመኛ መወለድ የሚባልን ነገር ላስበው አልችልም። እንዴት ይሆናል? ሰው ዳግመኛ ወደ እናቱ ማህፀን ገብቶ ይወለዳል? እንዴት ይሆናል ሲል ጌታችን አይ እንደው የእስራኤል መምህር ነኝ ትላለህ እንደው ይህ አልገባህም? በል ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም። ሰው ከውሃ ብቻ አልተባለም፣ ከውሃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግስት አይገባም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ስለዚህ ዳግመኛ መወለድ ይገባቸዋል ስላልኩ አታድንቅ ብሎ ይህንን በኋላ የሚነግር ነውና አስቀድሞ ስርዓቱን አሳየን። ጌታችን ሲጠመቅ በዛ በጥምቀቱ ቦታ የሆኑ አስደናቂ ነገሮች አሉ። ዋስራ